ሰብስክራይብ በማድረግ ቤተሰብ ይሁኑ። የሰው ልጅ ሲባል ረሱል አለይሂ ሰላቱ ወሰላም ግልጽ አድርገው እንዳስቀመጡት ኩሉ በኒ አደም ኸጣ ኩሉ በኒ አደም ኸጣ፣ ሁሉም በአጠቃላይ የአደም ልጆች ሁሉም እጅጉን ተሳሳቾች ናቸው ይላሉ ረሱል አለይሂ ሰላቱ ወሰላም። ነገር ግን ከነዚህ ወኸይሩል ኸጣኢነ አተዋቡን፣ ከነዚህ ከተሳሳቾች ሁሉ ደግሞ በላጭ ወይም ጥሩ የሚባሉት ተውበት የሚያደርጉ ናቸው፣ ከዚህ ስህተታቸው ወደ አላሁ ሱብሓነሁ ወተዓላ የሚመለሱ ናቸው ይላሉ ረሱላችን አለይሂ ሰላቱ ወሰላም። አላሁ ሱብሓነሁ ወተዓላ በሐዲስ አልቁድስይ ላይ ብሎ ይላሉ ረሱል አለይሂ ሰላቱ ወሰላም፣ አንድም ባሪያ እኮ ወደ እኔ አይቃረብም ወደ እኔም ተወዳጅ አይሆንም እኔ በሱ ላይ ግዴታ ያደረኩበትን ነገር በሚፈጽም ጊዜ ቢሆን እንጂ። አላሁ ዐዘ ወጀል በእኛ ላይ ግዴታ ያደረገው የሆነውን ተግባር በምንሰራ ጊዜ ስንሰራ ስንተገብር ወደ አላሁ ስብሓነሁ ወተዓላ ተወዳጅነታችን ወደ አላሁ ስብሓነሁ ወተዓላ ቅርብነታችንም እየጨመረ ይሄዳል ማለት ነው። እዚህ ላይም አንቺ ሴት እህቴ ሆይ ሙተነቂብ የሆንሽዋ እንስት ሆይ እዚህ ጋር ይህንን ታላቅ የሆነ ዒባዳን በምትፈጽሚ ጊዜ የተለያዩ ነገራቶችን ተቋቁመሽ ከተለያዩ ከሆኑ ነገራቶች ችለሽ ማለት ነው ይህንን ትልቅ የሆነ ዒባዳን ስትፈጽሚ ነገ አላህ ዘንድ ታላቅ የሆነ ምንዳ አለሽ። ከሑረል ዐይን የበለጠ ታላቅ የሆነ ደረጃ ይኖረሻል ማለት ነው ኢንሻአላሁ ተዓላ በኢኽላስ ያደረግሽው ከሆነ። አላሁ ስብሓነሁ ወተዓላ ያዘዘሽን በአንቺ ላይ ግዴታ የሆነውን ነገር እየተውሽ ነው። ስለዚህ አትስሚያቸው። በዚህ ዘመን አይመጥልም ቢሉ ቢወሮ ቢያወጣ ያቸው በማንኛውም ዘመን የሚደረግ ነው። የኢስላም ህግጋት ወይም የኢስላም ሸሪዓ እስከ ቂያም ሰዓ ድረስ የሚቀጥል ነው። በአንድ ዘመን ብቻ የሚገደብ አይደለም። ለማንኛውም ዘመን ያገለግላል። ለማንኛውም ዘመን መስለሕ አለው። እሱን አለመከተል ደግሞ መፍሰዳ ነው የሚመጣው፣ መበላሸት ነው የሚመጣው፣ ከአላህ ጋር መጣላት ነው የሚመጣው፣ የረሱልን አለይሂ ሰላቱ ወሰላም መንገድ መጣስ ነው የሚመጣውና የማንንም ወሬ እንዳትሰሚ። ሐቅ እስከሆነ ድረስ ሐቁን ልትከተል ይገባል። አልሐምዱሊላህ ረቢል ዓለሚን ኢላሂል አወሊን ወልአኺሪን أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، يقول الله عز وجل في محكم تنزيله بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. يقول رسول الله عليه الصلاة والسلام الدين النصيحة. قلنا لمن؟ قال لله ولرسوله ولكتابه ولأئمة المسلمين وعمتهم، أو كما قال عليه الصلاة والسلام. الله تبارك وتعالى بتكبروا قالوا بقرآن وسط እርስ በርሳችን መመካከር እንዳለብን ማንኛውም የሆነ ግለሰብ ከጉድለት እንደማይጸዳ አላሁ ዐዘ ወጀል በተከበረው ቃል ውስጥ ያስታውስልናል። ከዛ መካከል አላሁ ዐዘ ወጀል በሱረቱል ዐስር ላይ አላሁ ስብሓነሁ ወተዓላ ወልዐስር ይላል። በጊዜያት ምላለሁኝ ወይም ደግሞ በዐስር ሰላት በጊዜያት ሲምል አላሁ ስብሓነሁ ወተዓላ ከባድ በሆነ ነገር ነው የማለው። ነገራቶች ሁሉ የሚከሰቱበት በሆነ ነገር ነው የማለው። በዚህ ከማለ በኋላ ደግሞ ዝም ብሎ ማልተውም የሚምለው ከባድ ነገርን አስከትሎ ሊያመጣ ነው ያለው አላሁ ዐዘ ወጀል በዚህ ቦታ ላይ ማለው ማለት ነው።
ቀጥሎ ምንድነው ያለው? ወልዐስሪ ኢነል ኢንሳነ ለፊ ኹስር የሰው ልጆች በአጠቃላይ ኪሳራ ውስጥ ናቸው አለ። ከዚያም አላሁ ዐዘ ወጀል ኢስቲትና አድርጎ ያወጣቸው ግን አሉ ከክስረት የሚድኑ የሆኑ ሰዎች ኢለ ለዚነ አመኑ እነዚያ ያመኑ ሲቀሩ አለ። እነዚህ እምነትን ጠቃሚ ከሆነ እውቀት ጋር ያወቁ የሆኑ እስልምናን ኢማንን የያዙ ደህና የሆነ እውቀት ያላቸው አላህን ዐዘ ወጀል በእውቀት የሚገዙ የሆኑ ማለት ነው። ኢለ ለዚነ አመኑ ወዐሚሉ ሷሊሓት ከዛም ደግሞ መልካም የሆነ ተግባርን መልካም የሆነን ዒባዳን አላሁ ዐዘ ወጀል የሚወደው የሆነን ስራን የሚሰሩ የሆኑ ኢለ ለዚነ አመኑ ወዐሚሉ ሷሊሓት በኢኽላስ በሙታበዓ ጽድት አድርገው ከሽርክና ከተለያዩ ከሆኑ ቢድዓዎች ርቀው መልካም የሆኑ ስራዎችን የሚሰሩ ይላል ሁለተኛዎቹ። ሶስተኛ ደግሞ ወተዋሰው ቢልሐቅ ይህ እንግዲህ ነሲሐ በሐቅ አደራ የሚባባሉ ሐቅን በመከተል ላይ አደራ የሚባባሉ ማለት ነው። ሐቅን በመከተል ላይ ትክክለኛው ጎዳና በመከተል ላይ ምን የሚባባሉ አደራ የሚባባሉ ከባጢል እንዲርቁ አደራ የሚባባሉ ሐራም ነገርን እየተመለከቱ ዝም የማይሉ ወይ ሰዎች እየጠፉ ዝም የማይሉ ነሲሐ የሚሰጣጡ ምክር የሚመካከሩ ማለት ነው። አንዱ ወንድሙን ለአንዱ ወንድም መምከር፣ አንዷ እህት ለአንዷ እህት መምከር። ምክንያቱም የሰው ልጅ ሲባል ረሱል ዓለይሂ ሰላቱ ወሰላም ግልጽ አድርገው እንዳስቀመጡት ኩሉ በኒ አደም ኸጣ ኩሉ በኒ አደም ኸጣ ሁሉም በአጠቃላይ የአደም ልጆች ሁሉም እጅጉን ተሳሳቾች ናቸው ይላሉ ረሱል ዓለይሂ ሰላቱ ወሰላም። ነገር ግን ከነዚህ ወኸይሩል ኸጣኢነ አተዋቡን ከነዚህ ከተሳሳቾች ሁሉ ደግሞ በላጭ ወይም ጥሩ የሚባሉት ተውበት የሚያደርጉ ናቸው። ከዚህ ስህተታቸው ወደ አላሁ ሱብሓነሁ ወተዓላ የሚመለሱ ናቸው ይላሉ ረሱላችን ዓለይሂ ሰላቱ ወሰላም። ይህ ሐዲስ ጥቅል በሆነ መልኩ የሚያሳየን ወይም ደግሞ የሚያስጨብጠን ታላቅ የሆነ ነገር አለ። እሱም ምንድነው? የሰው ልጆች እንደምንሳሳት ነው። ከተሳሳተ ደግሞ አንድ ሰው ምን ያሻዋል? መከር ያስፈልጋል፣ መመከር ያስፈልጋል። ነሲሐ በሚሰጥ ጊዜ አንደኛ ለነሲሐ ሰጪ ለሆነ ሰው ምክር ነው። ሁለተኛ ደግሞ ነሲሐ ለሚደረግለት ሰው ነሲሐ ነው፣ ምክር ነው። ስለዚህ የአህል ሱና ወልጀማዓ ደግሞ ባህሪያቸው ከነሱ ጥሩ ከሆኑ መገለጫዎች መካከል አንዱ አንዱን በጥሩ ያዛል፣ ከመጥፎም ይከለክላል። ከማ ቃለ አላሁ ዐዘ ወጀል ፊ ኪታቢሂል ሙቢን ወልሙእሚኑነ ወልሙእሚናቱ በዕዱሁም አውሊያኡ በዕድ የእሙሩነ ቢልመዕሩፍ ወየንሀውነ ዐኒል ሙንከር። ሙእሚኖች ወንዱም ለወንዱም ሴቱም ለሴቱም አማኞች በአላህ ያመኑ እስልምናን በትክክል ልባቸው ላይ ያስገኙ የሆኑ ሰዎች እኮ ኢማንን በትክክል ልባቸው ላይ የቋጠሩ የሆኑ ሰዎች አንዳቸው ለአንዳቸው ወዳጆች ናቸው፣ ይዋደዳሉ። በዘር ባይገናኙ፣ በቋንቋ ባይገናኙ፣ በሀገር ባይገናኙ፣ በመልክ ባይገናኙ፣ በማንኛውም ሁኔታ ባይገናኙ እምነታቸውና ዲናቸው አንድ እስከሆነ ድረስ ወዳጆች ናቸው። የእሙሩነ ቢልመዕሩፍ እነዚህ ደግሞ ባህሪያቸውን አላህ ሲጠቅስ በመልካም ያዛሉ። ወየንሀውነ ዐኒል ሙንከር ከመጥፎ ነገርም ደግሞ ምን ይላሉ? ይከለክላሉ። ይህ የነሱ መታወቂያ የሆነ ባህሪ ነው የአማኞች ማለት ነው። ስለዚህ በመልካም ማዘዝ ከመጥፎ መከልከል የሚባለው ታላቅ የሆነ ሚን ኡሱል ከአህል ሱና ወልጀማዓ ከሚጓዙባቸው ከሆነ ከዛሊከ ዲናችን ካዘዘው ከሆነ ታላቅ ከሆነ ምንድነው ተግባር በመልካም ማዘዝ ከመጥፎ መከልከል። ሐታ አላሁ ዐዘ ወጀል የዚህን ኡማ ትልቅነት ወይም ኸይርያን የሰጠው በምንድነው? በዚህ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከር በመልካም ታዛላችሁ ከመጥፎም ትከለክላላችሁ። ይሄ ነው በቃ ብልጫ የተሰጠው ማለት ነው። ስለዚህ ዒባደላህ አዩሃል ኢኽዋ ወልአኸዋት ሁላችንም መመከር ያስፈልጋል። ሁሉም ሰው ዓሊምም ቢሆን ሼኽም ቢሆን ኡስታዝም ቢሆን ዳዒም ቢሆን ማንኛውም ሰው ምክር ያሻል፣ ምክር ይፈልጋል። ማንም ሰው ማለት ነው።
ስለዚህ በአላህ ፍቃድ በዛሬው ደግሞ ብቅ ያልኩት ሴት እህቶቻችን ሙተነቂብ የሆኑ ኒቃብ የሚለብሱ የሆኑ እህቶቻችን አንዳንድ የሆኑ ነጥቦችን በአላህ ፍቃድ ለማንሳት ፈልጋለሁ። 10 ወሳኝ ነጥቦች ለኒቃቢስቶች በሚል ርዕስ በአላህ ፍቃድ የሚነሱ ነጥቦች ከ10 በላይም ሊሆኑ ይችላሉ። እኔ በአላህ ፍቃድ እንደ ራሴ የታየኝ ወሳኝ የሆኑ ነጥቦች ናቸው ብዬ ያሰብኳቸውን 10 አበይት ነጥቦችን ለማንሳት ፈልጋለሁ። በአላሁ ሱብሓነሁ ወተዓላ ፍቃድ በጥሞና እንድትከታተሉ እንግዲህ ጋብዛለሁ። ባረከላሁ ፊኩም። በመጀመሪያ ደረጃ እንደሚታወቀው ኒቃብ ማለት ታላቅ የሆነ ክብር ያለው ለሴት ልጅ ትልቅ የሆነን ክብር የሚያስገኝላት ከተለያዩ ከሆኑ ችግራቶች የሚቀርፍላት ከተለያዩ ከሆኑ ፊትና ከማስገባት ራሷን ተፈትና ሰውን ከመፈተን ችግር ውስጥ ከመግባት የሚገላግላት እንደሆነ ማወቅ ያስፈልጋል። ኒቃቢስቶች እንደሚታወቀው በምድር ላይ የሴቶች ሁሉ ምንድናቸው? ከዋክብቶች ናቸው። طيب አላሁ ሱብሓነሁ ወተዓላ ያዘዛቸውን የሆነን ተግባር እየፈጸሙ ያሉ ማለት ነው። የአላህን ዐዘ ወጀል አዋሚር የሚፈጽሙ ማለት ነው። እንደሚታወቀው አላሁ ሱብሓነሁ ወተዓላ በቁርአን ለማንኛውም ሰው አይደለም ለነብዩ ሰለላሁ ዐለይሂ ወሰለም ነው ያላቸው። ምን ቁል ያ አዩሃ ነብዩ ቁል ሊአዝዋጅክ አንተ ነብይ ሆይ ይላቸዋል። ነብዩን ዐለይሂ ሰላቱ ወሰላም አንተ ነብይ ሆይ ቁል ሊአዝዋጅክ ቁል ምንድነው? ፊዕል አምር አይደለ? ትእዛዝ ነው። ብለህ በል ነው። طيب አድርስ። አላሁ ሱብሓነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም ምንድነው ያላቸው? ፈስደዕ ቢማ ቱእመር በታዘዝክበት በሆነ ነገር ግልጽ አድርግ አውጣ ተናገር ነው የተባሉት። ስለዚህ ረሱል ዐለይሂ ሰላቱ ወሰላም እዚህ ጋር የታዘዙበት ነገር ቢኖር ምንድነው? ያ አዩሃ ነብዩ ቁል ሊአዝዋጅክ ለሚስቶችህ ብለህ በላቸው አንተ ነብይ ሆይ። ምን በላቸው? እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ማለት እንዳሁን ጊዜ እንዳሉ ሴቶች አይደሉም። ያ ኒሳአ ነብይ ለስቱነ ከአሐድ ሚን ኒሳ የአላሁ ሱብሓነሁ ወተዓላ ያላቸው እናንተ የነብዩ ሚስቶች ሆይ እንደማንኛውም ሴቶች እኮ አይደላችሁም ብሎ አላሁ ሱብሓነሁ ወተዓላ ትልቅ ደረጃ የሰጣቸው ናቸው። ምንድነው ያላቸው? ለነብዩ ሰለላሁ ዐለይሂ ወሰለም አላሁ ዐዘ ወጀል ያ አዩሃ ነብዩ ቁል ሊአዝዋጅክ ወበናቲክ ለልጆችህ ብለህ በላቸው ምን እንዲያደርጉ? ወኒሳኢል ሙእሚኒን እንደዚሁም ደግሞ ቁል ሊአዝዋጅክ ወበናቲክ ወኒሳኢል ሙእሚኒን ለሚስቶችህ ለልጆችህ እንደዚሁም ለሁሉም ሴቶች በላቸው። ለሁሉም ሴቶች ሲሉ ከረሱል ዐለይሂ ሰላቱ ወሰላም ሚስቶችና ከረሱል ሰለላሁ ዐለይሂ ወሰለም ልጆች ሁሉ ውጭ ያሉት እስከ ቂያም ሰዓ ድረስ ያለው ህግ ይህ ህግ ይመለከታቸዋል። ከዛስ ምንድነው ያለው አላሁ ሱብሓነሁ ወተዓላ ቁል ሊአዝዋጅክ ወበናቲክ ወኒሳኢል ሙእሚኒን አዩድኒና ዐለይሂና ሚን ጀላቢቢሂና በእነሱ ላይ እንዲጥሉ እንዲሸፈኑ ጅልባባቸውን ይሄ የሚሸፍኑ የሰውነታቸውን በአጠቃላይ የሚሸፍኑ የሆነን ከላይ ጀምሮ ሰውነታቸውን በአጠቃላይ የሚሸፍን የሆነን ልብስን እንዲሸፍኑ ንገራቸው፣ በራሳቸው ላይ ይጣሉዋል። አያረል ምንድነው ይሄ ማለት ነው? ዒባደላህ አላሁ ሱብሓነሁ ወተዓላ ለነብዩ ዐለይሂ ሰላቱ ወሰላም እያዘዘን ያለው ለሚስቶቻቸው ለልጆቻቸው ወከዛሊከ በተጨማሪ ደግሞ ለሁሉም ሴቶች ወኒሳኢል ሙእሚኒን አማኝ ለሆኑ ሴቶች ለሁሉም ይህንን ተግባር እንዲተገብሩ ምን በላቸው? እዘዛቸው። ይህ ማለት ምንድነው? ዒባደላህ አላሁ ሱብሓነሁ ወተዓላ ያዘዘበት የሆነ ምንድነው? ዒባዳ እንደሆነ ካወቅን ደግሞ ለዛም የምንሰጠው የሆነ ትኩረት ከፍተኛ እንደሆነ ልናውቅ ይገባል ማለት ነው። ታላቅ የሆነ ምንዳ የምናገኝበት ነው። ለምን አላሁ ሱብሓነሁ ወተዓላ በሐዲስ አልቁድስይ ላይ ብሎ ይላሉ ረሱል ዐለይሂ ሰላቱ ወሰላም አንድም ባሪያ እኮ ወደኔ አይቃረብም ወደኔም ተወዳጅ አይሆንም እኔ በሱ ላይ ግዴታ ያደረኩበትን ነገር በሚፈጽም ጊዜ ቢሆን እንጂ
አላሁ ዐዘ ወጀል በእኛ ላይ ግዴታ ያደረገው የሆነውን ተግባር በምንሰራ ጊዜ ስንሰራ ስንተገብር ወደ አላሁ ስብሓነሁ ወተዓላ ተወዳጅነታችን ወደ አላሁ ስብሓነሁ ወተዓላ ቅርብነታችንም እየጨመረ ይሄዳል ማለት ነው። እዚህ ላይም አንቺ ሴት እህቴ ሆይ ሙተነቂብ የሆንሽዋ እንስት ሆይ እዚህ ጋር ይህንን ታላቅ የሆነ ዒባዳን በምትፈጽሚ ጊዜ የተለያዩ ነገራቶችን ተቋቁመሽ ከተለያዩ ከሆኑ ነገራቶች ችለሽ ማለት ነው ይህንን ትልቅ የሆነ ዒባዳን ስትፈጽሚ ነገ አላህ ዘንድ ታላቅ የሆነ ምንዳ አለሽ። ከሑረል ዐይን የበለጠ ታላቅ የሆነ ደረጃ ይኖርሻል ማለት ነው ኢንሻአላሁ ተዓላ በኢኽላስ ያደረግሽው ከሆነ። ስለዚህ ኒቃቢስት የሆኑ እንስቶች ማለት ክብር የሚገባቸው ሊከበሩ የሚገባ አላሁ ስብሓነሁ ወተዓላ ያከበራቸው የሆኑ እንስቶች ናቸው። ሐቂቀተን ለሁላችሁም አላሁ ስብሓነሁ ወተዓላ እስከ ቂያማ ድረስ እስቲቃማውን እንዲሰጣችሁ እማጸንላችኋለሁ። ወደ መልእክቴ በቀጥታ በሚገባ ጊዜ እንግዲህ ቅድም መግቢያ ላይ እንዳልኩት ኒቃብ ዒባዳ ነው። ኒቃብ ማድረግ ዒባዳ ነው። ዝም ብሎ የሚተው ነገር አይደለም። ወይም ደግሞ ምንም የሆነ ፋይዳ የሌለው ነገር አይደለም። ወይንም ደግሞ ምንም የሆነ ጥቅም የሌለው ነገር አይደለም። ታላቅ የሆነ ምንዳ ያለው ነገር ታላቅ የሆነ ምንዳ ያለው ነገር ረሱል ዓለይሂ ሰላቱ ወሰላም እንደነበር ኢነ ሲልዐተላሂ ጋሊያ የአላሁ ስብሓነሁ ወተዓላ ጀነት ውድ ነች አሉ። ጀነትን ለማግኘት ብዙ የሆነ ልፋትን ትለፊያለሽ፣ ብዙ የሆነ ልፋት። ከዛ መካከል አንዱ ምንድነው? ራስሽን መጠበቅ ነው። ራስሽን መጠበቅ ደግሞ በምንድነው? በኒቃብ ነው የመጀመሪያው። በትክክል ሸርጡን አሟልተሽ ያደረግሽው ከሆነ ማለት ነው። ስለዚህ ታላቅ የሆነ ምንዳን የምታገኝበት እንደሆነ ልታውቂ ይገባል። ይሄ ላንቺ ብስራት ነው። ላንቺ ታላቅ የሆነ ብስራት እስከሆነ ድረስ ደስ ሊልሽ ይገባል እህቴ። ስለዚህ በአላሁ ስብሓነሁ ወተዓላ ፍቃድ ወደ መጀመሪያው መልእክት ስገባ የመጀመሪያው መልእክት እንደሚታወቀው ኒቃብ በማንኛውም ሀገር ላይ ይደረጋል። ሀገር ውስጥ ወይም ደግሞ የተወለድንበት ሀገርም ይሁን ከሀገር ውጭ ብንሄድም ገበያ ላይ ብንሄድም ወከዛሊከ ሱቅ ብንሄድም ሌላ ቦታ የሥራ ቦታ ሊሆን ይችላል ወይም ደግሞ ማንኛውም ቦታ አጅነቢ የሆነ ወንድ ያለበት ቦታ ከሆነ ማንኛውም ቦታ ይለበሳል። እዚህ ጋር አንዳንድ የምንመለከታቸው ስህተቶች አሉ። እሱ ምንድነው? እቤት ከሆነ ከአጅነቢ ከሆነ ወንድ ጋር ሐታ የማይሸፈነው አለ። ይህ ስህተት ነው። በማንኛውም ቦታ ይሁን በማንኛውም አጅነቢ የሆነ ወንድ ካለ መሸፈን ግዴታ ነው። ስለዚህ ውጭ ተሸፍናችሁ ውስጥ የምትገልጡት ከሆነ ይህ ኪሳራንም የሆነው እህቶች። ስለዚህ ኒቃብ ሲደረግ ሁሉም ቦታ ላይ መሆን አለበት። ወይም ደግሞ ከሀገራችን ውጭ ሆናችሁ ሀገር ስትመጡ ኒቃባችሁን ካወለቃችሁ ይህም ንፍቅና ነው። ከማ ቃለ ሸይኹል ፈውዛን ሐፊዘሁላሁ ተዓላ። ወከዛሊከ ኒቃብ የሚደረግበት አካባቢ ሄዳችሁ ኒቃብ የማይደረግበት አካባቢ ስትመጡ ደግሞ ኒቃባችሁን የምታወጡ ከሆነ ይህም ንፍቅና ነው። ይህም ንፍቅና ነው። አላህ ይጠብቀን። ስለዚህ ኒቃብ ሲደረግ በማንኛውም ቦታ የትም ቦታ ይሁን የት አጅነቢ የሆነ ወንድ ካለ ይደረጋል። እዚህ ላይ በጣም ጥንቃቄ እንድታደርጉ እመክራለሁኝ እህቶች። ሁሉም ቦታ ላይ እስቲቃማ ሊኖረን ይገባል። ኒቃባችሁ ላይ እስቲቃማ ሊኖራችሁ ይገባል። ሀገራችሁ ላይ ስትገቡ በማንኛውም ሁኔታ ላይ እስቲቃማ ሊኖራችሁ ግድ ነው። ሰው ያውራ፣ ሰው ይናገር፣ የፈለገውን ይበል። እናንተ ግን ለሰው ወሬ ብላችሁ ይህ ታላቅ የሆነን ምንዳ ጀነት የምታገኙበት ጀነትን የምትሸምቱበት የአላህ ውዴታ የምትሸምቱበት የሆነን ታላቅ የሆነን ነገር አውጥታችሁ ራቁታችሁን ልትሄዱ አይገባም። ለምን? ነገ የምትገቡት በሰዎች ባወሩት ሳይሆን በራሳችሁ መልካም ስራ ነው። ስለዚህ
በማንኛውም ቦታ ላይ ኒቃብ መደረግ አለበት። ቤት ውስጥም ስንሆን ቤት ውጭም ስንሆን ሀገር ቤትም በማንኛውም ቦታ ብንሆን ኒቃብ መደረግ አለበት። ሁለተኛው ነጥብ ደግሞ ኒቃብ ስታደርጉ ወዳችሁ ወይንም ደግሞ የአላሁ ስብሓነሁ ወተዓላ ትእዛዝ መሆኑን የመልእክተኛው ዓለይሂ ሰላቱ ወሰላም ተግባር መሆኑ የሰሐቢያቶች የምርጥ የሰለፎች ተግባር እንደሆነ አምናችሁ ልታደርጉበት ይገባል። ለምን የተወዶ ያልተገበረ የሆነ ተግባር ተቀባይነት የለውም። እንደምናውቀው ሚን ሹሩጥ ላ ኢላሃ ኢለላህ ከላ ኢላሃ ኢለላህ ሸርጦች ወይም ከላ ኢላሃ ኢለላህ መስፈርቶች መካከል አንደኛው አልመሐባ ውዴታ ነው። ምንድነው መውደዱ? አልመሐበቱ ሊሃዚሂ አልከሊመቲ አልዐዚማ ለዚች ላ ኢላሃ ኢለላህ ለምትለዋ ቃል መውደድ ወከዛሊከ እሷ የምታመላክተው መውደድ የላ ኢላሃ ኢለላህ ባልተቤቶችን መውደድ ሙወሒዶችን የተውሂድ ባልተቤቶችን። አሁንም እዚህ ጋር ኒቃብን ሳንወድ ብናደርገው ዒባዳው ትክክል አይሆንም። ስለዚህ ዒባዳችን አላህ ዘንድ ተቀባይነት እንዲኖረው ዘንድ አላሁ ስብሓነሁ ወተዓላ ያዘዘው እንደሆነ አውቀን ጽድት አድርገን ዒባዳ ከሆነ አላህ ዘንድ ምንዳ እንደምናገኝበት አውቀን ወደን ማድረግ አለብን። ስለተገደድን ወይ የአካባቢ ሰው ብቻ ስለሚያደርግ ብቻ አይደለም፣ ወደን መሆን አለበት። ደስ ብሎን ራሳችን ከፊትና ተጠብቀን ደስ ይላል እኮ ራስን ከፊትና መጠበቅ። ራስን ከፊትና መጠበቅ በጣም ደስታ ከሚፈጥሩልህ ነገር ትልቁ ነው። ከፊትና ስትጠበቅ ብዙ ነገራቶችን መልካም ነገርን ታገኛለህ። ወከዛሊክ ለሌሎች የሆኑ ሰዎችም ደግሞ ፈተና ከመሆንም ስትጠበቅ ደስታን ታገኛለህ። ፊትና ስታመጪ ለሌሎችም እንደዚሁም ወንድሞች ፈተና በምትሆኚ ጊዜ ግን ምንም ደስታ የለው፣ በዱንያም በአኺራም ኪሳራ ነው የሚሆነው። ስለዚህ እየወደድሽ መሆን አለበት። ሳትወጂ የምታደርጊው ከሆነ ይሄም ንፍቅና ነው የሚሆነው። ስለዚህ የአላህን ሱብሓነሁ ወተዓላን ህግጋት የረሱልን ዓለይሂ ሰላቱ ወሰላም ህግጋት ወይም የነሱን ሱና የነሱን አካሄድ የሰሐቢያቶችን አካሄድ ወደን መቀበል ያስፈልጋል፣ ግዴታችን ስለሆነ። ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺያረቱ ሚን አምሪሂም። አማኝ ለሆነ ወንድ አማኝ ለሆነች እንስትም እኮ የላቸውም ከጉዳይ አላሁ ስብሓነሁ ወተዓላና መልእክተኛው ዓለይሂ ሰላቱ ወሰላም አንድን ነገር ከወሰኑ ሌላ የሆነ ምርጫ የላቸውም ይላል አላህ። ያንን ነገር መከተል በእኛ ላይ ግዴታ ነው። ስለዚህ ደስ ብሎን እየወደድን መሆን አለበት ማለት ነው። እየጠላን እንደዚሁም ደግሞ አረ ከዚህ አካባቢ ርቄ መቼ ነው ይህንን ኒቃብ የማወጣው እያለን እንደዚህ እየጠላን ከሆነ ሐቂቀተን ምንም የሆነ ጥቅም አይኖረውም። አላህ ይጠብቀንና ማለት ነው። ስለዚህ በደንብ መጠንቀቅ እየወደድን ማድረግ አለብን። ሶስተኛ ነጥብ ኒቃብ እንደሚታወቀው ለሴት ልጅ አንደኛ ጌጥ ነው፣ መዋቢያዋ ነው፣ ከፈተና መጠበቂያዋ ነው፣ ከአነፍናፊ ከሆኑ ወንዶች መጠበቂያዋ ነው፣ መከበሪያዋም ጭምር ነው። ዒባደላህ አዩሃ አልአኸዋት መጠበቂያዋም ጭምር ነው፣ ክብር ነው። ሐቂቀተን እስኪ ተመልከት፣ ኒቃብ ያደረገች የሆነችን እንስት እኮ አላሁ ስብሓነሁ ወተዓላ ከማክበሩ የተነሳ ሰዎች ዘንድም እንድትታፈር ያደርጋታል። ማንም አይዳፈራትም። ወይም ራሷ በራሷ በር ከፍታ ለወንዶች በር እስካልከፈተችላቸው ድረስ በፍጹም አይነኳትም። እሷ ግን በር ከከፈተችላቸው ሊዳፈሩ ይችላሉ። هذا معروف ላኪን አላህን የምትፈራ በትክክል በሐቅ ማለት ነው ከፊትና ለመጠንቀቅ ሰበቦችን ሁሉ የምታደርስ ከሆነች በእሷ ሰበብ ሰው እንዳይፈተንም ያደርጋል አላህ። እሷንም ደግሞ እንዳይዳፈሯትም ያደርጋል። ክብር ነው። ስለዚህ ኒቃብ ክብርሽ ነው እህቴ። ኒቃብ መልበስ ለሴት ልጅ ምንድነው? ክብር ነው። ታላቅ የሆነ ክብር ነው። ሐቂቀተን መዋቢያ ነው። ከለካፊ ወንዶችም ምን ማለት ነው? ሰላም ማግኛ ነው።
መስመር ዳር በተለያዩ ቦታዎች እኮ ተቀምጠው ሴቶችን ብቻ ለመልከፍ የሚቀመጡ ወንዶች አሉ። አላህ ይጠብቀን። አዓዘና አላሁ ሚን ዛሊክ። ይሄም ሆኖ ሳለ ኒቃብ የምታደርግ ከሆነ ግን አይነኩም። ፊቷን ተሸፍናለች፣ ምን ብላለች? የፊትና ቦታን በአጠቃላይ ሸፍናለች። ስለዚህ አይነኳትም። እነሱ የሚፈልጉት የምትስቅላቸው፣ የምትወጣጠርላቸው፣ የምትቀባባላቸው እነሱን ይለክፋል። የሸይጣን መጫወቻ ስለሆነች ማለት ነው እሷ። ስለዚህ ለሴት ልጅ መከበሪያዋ ነው። እንደዚህ ውጥርጥር እያለች ተመልሳ ደግሞ ሌላ የሆነን ስሞታ ስታቀርብ በጣም ይገርማል። ራሳቸው ለፊትና በር ከፍተው መልሰው ደግሞ አይ ወንዶች እያሉ መጮህ ጥቅም የለውም። መጀመሪያ ራስሽ ከፊትና መጠበቅ ያስፈልጋል። ስለዚህ መከበሪያሽ ውበትሽ ነው። ጠይብ ግርማ መጎስሽ ነው። በጣም ደስ የሚያስብል የሆነ የሴት ልጅ ክብርን የሚያስገኝ የሆነ ነው። ሐቂቀተን እንዴት እንደሚያምሩ ሱብሃንአላህ፣ ውበት አለው። እንደዚህ ተወጣጥሮ ተመልከተ፣ ተወጣጥሮ የሚሄዱት ምኑ ናቸው? ሱብሃንአላህ አሻንጉሊት የሚመስሉ ማለት ነው። ስለዚህ የሴት ልጅ መከበሪያዋ ነው። የሴት ልጅ ውበት ነው። የሴት ልጅ የጨዋነቷ ምልክት ነው። ስለዚህ ኒቃብ ታላቅ የሆነ መጌጥ እንደሆነ ልታውቁ ይገባል። አራተኛ ነጥብ ላይ አላህ ይጠብቀንና አንዳንድ ሰው ኒቃብን ይገዛል። ኒቃብን ከገዛ በኋላ ግን አደራረጉን የማይችል ሰው አለ። አንዳንዱ አውቆ ኒቃቡን የሚያበላሽ አለ እያወቀ ማደራረጉን። አንዳንዱ ደግሞ ፊታቸውን ይሸፍኑና ሌላው ሰውነታቸው ምን ይላል? ውጥርጥር ይላል። ሌላው ሰውነታቸው ተወጣጥሮ ፊታቸው ብቻ ተሸፍኗል። ጥቅም አለው እንዴ? ጥቅም የለው። ከሰለሙ ስልምልም ነው፣ ከከፈሩ ክፍርር ነው። كما قال الشيخ محمد ولي رحمه الله الله عز وجل يقول في كتابه المبين ادخلوا في السلم كافة ወደ እስልምና ምን ብላችሁ ግቡ ነው ያለው አላሁ ሱብሓነሁ ወተዓላ። ጥቅልል ብላችሁ ግቡ። አንድ እግርህን አስገብታ አንድ እግርህን ዳር አታስቀምጥ። አሁንም አንቺ እህቴ ሆይ ጭንቅላትሽን ወይም ከአንገትሽ በላይ ብቻ ተሸፍነሽ ሌላው ሰውነትሽ ከተወጣጠረ፣ ሐቂቀተን እኔ በቅርብ ጊዜ ያጋጠመኝ ነገር ከጭንቅላታቸው በላይ ተሸፍነው ወደ ታች ሰውነታቸው ጥብቅ ያለ ምንድነው ይሄ? ይሄ እኮ ምንም ጥቅም የለው። ምንም ማለት ምንድነው የሚባለው? አዘለም አንጠለጠለም ያው ተሸከመ ነው የሚባል አባባል አለ። ስለዚህ አሁንም ነገሩ ሄዶ ወደ ተበሩጅነት ወደ ምን ማለት ነው የሚሄደው? ወደ መገላለጥ ነው። ልዩነት የለውም። የምትለብሱት ልብስ ሰፊ መሆን አለበት፣ ወፍራም መሆን አለበት። ሰውነታችሁን የሚያጠባብቅ መሆን የለበትም። ወከዛሊክ የሰውን አይን የሚስብ የሆነ ከለር ያለው ልብስ መሆን የለበትም። ከወንድ ጋር የሚያመሳስላችሁ መሆን የለበትም። ይህም በደንብ ልታውቁ ይገባል። ስለዚህ ከላይም ተሸፍናችሁ ከሆነ ከታችም ሰውነታችሁ መስተካከል አለበት። ሌላው አደራረጉንም ደግሞ መቻል አለባችሁ። አደራረጉን በደንብ መማር ያስፈልጋል። የሚያውቁ ጎበዝ የሆኑ እህቶች አሉ፣ አደራረጉን ማለት ነው። በደንብ ከነሱ ልትማሩ ይገባል። ካልሆነ ያው ታጥቦ ጭቃ ስለሚሆን፣ ስለዚህ አደራረጉን በደንብ መማር አለባችሁ። አምስተኛ ነጥብ ላይ ኒቃብ በምታደርጉ ጊዜ በተለይ እህቶች አደራ የምለው ነገር ኒቃብ ሲደረግ ምን ተፈልጎ ነው? ጀነት ተፈልጎ ነው። ኒቃብ ሲደረግ የአላሁ ሱብሓነሁ ወተዓላ ውዴታ ተፈልጎ ነው። ኒቃብ ሲደረግ ጀነት ተፈልጎ ነው። ዒባዳ ስለሆነ ነው አይደል እንዴ? ነዓም። የዚህን ጊዜ ደግሞ ብዙ የሚያወራ ሰው አለ፣ የተለያየ ስም ይሰጣል። ዋሃብያ ናት፣ አክራሪ ናት፣ መጤ ናት። እረ ብዙ የማይወራ የለም። እስቢሪ፣ ትዕግስት አድርጊ። ፈልየቁሉ ማ ሻኡ፣ የፈለጉትን ይበሉ። የፈለጉትን ምን አሻሻች? ምንም አይጎዱሽም።
ከፈለጉ ምን ይበሉ የፈለጉት። አንቺ ሐቅ ላይ እስከሆንሽ ድረስ ምንም የሚጎዳሽ ነገር የለም። ከማ ቃለ ሼኽ ረስላን ሐፊዘሁላሁ ተዓላ ሼኽ ረስላን ምን እንደሚሉ ታውቃላችሁ? እኛ ሱና ላይ ሆነን እኛ የረሱል ዓለይሂ ሰላቱ ወሰላም መንገድ ላይ ሆነን ነገር ግን ዱንያ እንዳለ ጀርባ ብትሰጠን ላ የضሩና ሸይአን አንዳችም ነገር አይጎዳንም። ስለዚህ እናንተ ሐቅ ላይ እስካላችሁ ድረስ አውጋዥ ይኖራል፣ የሚናገር ይኖራል፣ ምላሱን የሚዘረጋ ይኖራል። ያውሩ፣ ተዋቸው። ፈሊየቁሉ ማሻኡ እናንተ ላይ ብቻ ምን ያስፈልጋል? አሰባት መጽናት፣ ጽናት ያስፈልጋል፣ እስቲቃማ ያስፈልጋል። ሰው ስላወራ ብላችሁ ኒቃባችሁን አትጣሉ። ሰው ስላወራ ብላችሁ ሒጃባችሁን አታውጡ። ሰው ስላወራ ብላችሁ ሱሪ አትልበሱ። ሱብሓነላህ። አሁን ጊዜማ ወላሂ በጣም የሚያሳዝን ሙስሊም ሆነው ሱሪ የሚለብሱ መጥቷል። ሙስሊም ሆነው ጸጉራቸውን ማለት ነው ገልጠው የሚሄዱ እየመጡ ናቸው። አላህ ይጠብቀን። አኺረት ዘመን እንደዚህ ፊትና በዝቷል። ስለዚህ እናንተ ኒቃቢስቶች አላሁ ስብሓነሁ ወተዓላ ቁጥራችሁንም አላህ ያብዛው። እናም ምን ለማለት ነው አዩሃል አኸዋት ኒቃብ በሚደረግ ጊዜ ብዙ የሚያወራ ሰው ስላለ ለዚህ ምንም ጆሮ መስጠት አያስፈልግም። ጆሮ ዳባ ብሎ ማሳለፍ ነው በቃ። የፈለገው ሰው ይበል። ከቻላችሁ ማስተማር፣ ሴቶች ከሆኑ ደግሞ መምከር፣ ካልሆነ ዝም ማለት። እናንተ ብቻ ሐቅ ላይ ጽኑ። የማንም የሆነ ማሾፍ ከዲናችሁ ሊመልሳችሁ አይገባም። አላሁ ዐዘ ወጀል ምንድን ነው ያላቸው ረሱሉን ዐለይሂ ሰላቱ ወሰላም ኢና ከፈይናከል ሙስተህዚኢን እኛ እነዚያ አንተ በታዘዝከው በሆንከው ትእዛዝ ላይ የሚያሾፉ በሆኑ ሰዎች እኛ እንበቃሃለን። ተመልከት፣ እኛ በቃናህ አላቸው። በቃ ስለዚህ ፈስደዕ ቢማ ቱእመር ወአዕሪድ ዐኒል ሙሽሪኪን የታዘዝከውን በግልጽ ተናገር አላቸው። በሚያሾፉ በሆኑ ሰዎች ደግሞ እኛ እንበቃሃለን። ኸላስ እኛም ያለብን ይህን የታዘዝነው በትክክል መፈጸም። የሚያሾፍ ሰው ነገ አላህ ፊት የሚያገኛት እሱ ነው ራሱ። ለአሿፊዎች ደግሞ የነሱ ደግሞ መቀለጃ መሆን የለብንም። እኛ ያሹፉ ማስተማር ነው፣ መጠንከር ነው በሐቅ ላይ። አላህ ደግሞ ሂዳያ ሊሰጠው ይችላል። ስለዚህ ሰው አወራ ብለን ከሐቅ ወደ ባጢል መገልበጥ የለብንም ማለት ነው። ስለዚህ ለተለያዩ ነገራቶች አሉ ወሬ የሚያወሩ በለዚህ ዘመን አይሆንም ኒቃብ ወከዛሊከ ፀሐይ ነው ሙቀት ነው ጭንቅላትሽን ይመልጥሻል የመሳሰለ። ቤት ከሆንሽ ኒቃብ አጅነቢ የሆነ ወንድ ከሌለ ኒቃብ ባታደርግም ችግር የለውም። ነገር ግን ውጭ ከወጣሽ ግዴታሽ ለፀሐይ ብለሽ ወከዛሊከ ለሙቀት ብለሽ የምታዩ ከሆነ ትልቅ የሆነ ጉዳት ነው። አላሁ ስብሓነሁ ወተዓላ ያዘዘሽን በአንቺ ላይ ግዴታ የሆነውን ነገር እየተውሽ ነው። ስለዚህ አትስሚያቸው። ለዚህ ዘመን አይመጥንም ቢሩ ቢወሮ ቢያወጣያቸው በማንኛውም ዘመን የሚደረግ ነው። የኢስላም ህግጋት ወይም የኢስላም ሸሪዓ እስከ ቂያም ሰዓ ድረስ የሚቀጥል ነው። በአንድ ዘመን ብቻ የሚገደብ አይደለም። ለማንኛውም ዘመን ያገለግላል። ለማንኛውም ዘመን መስለህ አለው። እሱን አለመከተል ደግሞ መፍሰዳ ነው የሚመጣው፣ መበላሸት ነው የሚመጣው፣ ከአላህ ጋር መጣላት ነው የሚመጣው፣ የረሱልን ዐለይሂ ሰላቱ ወሰላም መንገድ መጣስ ነው የሚመጣውና የማንንም ወሬ እንዳትሰሚ። ሐቅ እስከሆነ ድረስ ሐቁን ልትከተል ይገባል። ስድስተኛ ላይ አካሄድሽ የሰለፎች ጋር የገጠመ መሆን አለበት። በመሸፈን ብቻ ሳይሆን ሁሉም ነገርሽ የሰለፎች መምሰል አለበት። ይህ ማለት ምን ማለት ነው? በማንኛውም ሁኔታሽ፣ በአኽላቅሽ፣ በስነ ምግባርሽ፣ በአካሄድሽ፣ በሁሉም ሁኔታ የሰለፎችን አካሄድ የገጠመ መሆን አለበት። ይህ ትልቅ ነጥብ ነው። ተሸፋፍነው አኽላቅ የሌላቸው አሉ።
ተሸፋፍነው ነገር ግን የሰልፊዮችን ተግባር የማይሰሩ አሉ። ተሸፋፍነው ሐራም ነገራቶችን የሚመለከቱ አሉ። ተሸፋፍነው ሐራም ነገራቶችን አጅነቢ የሆኑ ወንዶች ላይ እያፈጠጡ የሚውሉ ሴቶች አሉ። እንደዚህ መሆን የለባችሁ። እንደዚህ የምታደርጉ ሙተነቂቦችም አላህን ፍሩ። ሐቂቀተን ይሄ እንኳን ከሙተነቂብ አይደለም ከማንኛውም ሙስሊም ከሆነች እንስት አይጠበቅም። ስለዚህ ሁሉም ነገራችን የሰለፎችን መምሰል አለበት። ሌላው ሰባተኛው ነጥብ ኒቃብ ከተለበሰ በኋላ አላሁ ስብሓነሁ ወተዓላ በአንቺ ላይ ኒዕማውን ውሎልሽ ጸጋውን ውሎልሽ ለበርካታዎቹ ያልዋለውን ውለታ ላንቺ ውሎልሽ ኒዕማውን ጸጋውን ኒቃብ አስለብሶሽ ሐራም ቦታ ላይ እንዳትገኝ። ጫት ለጫት እኔ አይቻለሁ ባይኔ ኒቃብ ለብሰው ጫት የሚሸጡ፣ ኒቃብ ለብሰው ጫት ለጫት የሚዞሩ፣ ኒቃብ ለብሰው ጫት ነጋዴ የሆኑ አውቃለሁ እኔ በራስ። እንደዚህ መሆንን አያስፈልግም። ሐራም ነገር ውስጥ አይሄዱ። እነዚህ ሁሉም ነገር ሐራም ናቸው። ጫት ሲጀመር ሐራም ነው፣ ሙስኪር ነው። ይሄ ሁላችንም እናውቃለን። ስለዚህ ሐራም ነገርን ማንሸጥም ሐላል የሆነ ስራ እንስራ። መስራት ከሆነ የፈለግነው ሐላል የሆነ ስራ፣ ሐላል የሆነ ከሸሪዓችን ጋር የማይጋጭ ዲናችንን የማይጎዳ ማህበረሰቡን የማይጎዳ። ጫት ይሸጣል። ጫት እንዴት ሙተነቅብ የሆነች ሴት እንዴት ትሸጣለች? ማህበረሰቡንም ይጎዳል። ወንዱን እንዳለ ቀጨጨጭ አድርጎ የሚያስቀር ምን ብሎ ለፍስፋሳ የሚያደርግ ኧረ ስንት ጉዳት፣ በጣም በርካታ የሆነ ጉዳት ያለው። እንዴት ሙተነቅብ የሆነች አላሁ ዐዘ ወጀል በሷ ላይ ኒዕማውን የዋለላት የሆነችንስ እንዴት ይሄን ቆሻሻ ቅጠል እንዴት ትሸጣለች? አላህን ልትፈሪ ይገባል። ሌላው ደግሞ ፊልም ቤት ለፊልም ቤት መንቀዋለን፣ ዝም ብሎ ከተማ ለከተማ መዞር ያለ ምንም ሐጃ ወክ እያሉ ምን እያሉ ዝም ብሎ መዞር ማለት ነው። አላሁ ዐዘ ወጀል ምንድነው ያለው? ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ። ጠይብ ስለዚህ መገላለጥን ምን ያለው አላህ ሱብሓነሁ ወተዓላ? ወቀርነ ፊ ቡዩቲኩነ በቤቶቻችሁ ላይ ርጉ፣ ተረጋጉ፣ ወጣ አትበሉ። ወቀርነ ፊ ቡዩቲኩን ወላ ተበረጅነ አትገላለጡ ይላል አላህ ሱብሓነሁ ወተዓላ። አትገላለጡ፣ መገላለጥን አትገላለጡ። እንደ ቀደምት ጃሂልያዎች መገላለጥን አትገላለጡ፣ ቤታችሁ ላይ ተረጋጉ ነው የሚለው። ሴት ልጅ አስፈላጊ ለሆነ ሐጃ ካልሆነ በስተቀር መውጣት አይፈቀድላትም ከቤት። ለምን? ፈተና ነው የምትፈጥረው። ስለዚህ ዝም ብሎ ኒቃብ ለብሶ ከተማ ለከተማ መዞር ይሄም አይጠበቅም። ራስሽን ከዚህ ነገር ማዕቀብ ይጠብቅብሻል። ለምን? ይህን ነገር በምትሰሪ ጊዜ ከአላህ ጋር ነው የምትጣልው። በሌላ በኩል ደግሞ የሌሎች የሆኑ ቁጥብ የሆኑ እንስቶች የነሱንም ስም ማጠልሸት ነው። የነሱንም ስም ምን ማለት ነው? ማጠልሸት ነው። ስለዚህ እህቶች አደራችሁን ይህንን መጥፎ የሆነ ተግባር ከመተግበር ራሳችሁን አቀው። ጫት ከመሸጥ ከመብላትም አላህ ይጠብቀን። ጫት እህቶች ሐቂቀተን ለማንም አልጠቀመም፣ ጉዳት ብቻ ለማንም አልጠቀመም። ስለዚህ ከመብላትም ከመሸጥም ሐራም ነገር መሸጥ አይፈቀድም። ሐራም የሆነ ነገር አንድን ወደዛ ሐራም የሚያደርሱ ነገራቶች በአጠቃላይ ሐራም ናቸው መንገዶቹ ራሱ። ስለዚህ ራሳችሁን አቅቡ፣ ራሳችሁን ቆጥቡ። ኒቃብ ለብሶ ሙዚቃ ቤት፣ ኒቃብ ለብሶ ነሺዳ ለነሺዳ፣ ኒቃብ ለብሶ ዘፈን ለዘፈን ወነስአሉላህ አልዐፍወ ወልዐፊያ። ምንድነው ይሄ? አይጠበቅም። በጣም እንጠንቀቅ። እንደዚህ አይነት መጥፎ የሆኑ ተግባራቶች ሙተነቅብ ከሆነች ውድ እንስት አይጠበቅም። ስለዚህ ራሳችንን መፈተሽ ይጠበቅብናል። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ስለሆነ። ስምንተኛው ነጥብ ኒቃብ ከለበሱ በኋላ ወንድ ለካፊ መሆን አይጠበቅብንም። እንደሚታወቀው ወንድን የሚለክፉ
ወንድን ወደ ፊትና የሚጋብዙ የሆኑ ሴቶች በጣም በርካታ አሉ። በተለይ በዚህ ዘመን በጣም በርካታ ፈተና ብቻ የሚፈልጉ ማለት ነው። ምንም የሆነ ሌላ ዓላማ የሌላቸው ሴቶች አሉ። እንደዚህ አይነት መሆን የለብሽም እህቴ። ኒቃብ ትልቅ የሆነ ክብርን ሰጥቶሻል። ትልቅ የሆነ ግርማ ሞገስን አስለብሶሻል። አላሁ ዐዘ ወጀል አስከብሮሻል በሰዎች መካከል። ስለዚህ ይህንን መጥፎ የሆነ ተግባርም እንዳትሳተፊበት ከነዚህ ሰዎች መራቅ አለብሽ። ይህ ተግባር ከኒቃቢስት በፍጹም አይጠበቅም። ሐቂቀተን ራሳችሁንም ደግሞ ልታረክሱ አይገባም። ወንዶች እውነት ነው የምላችሁ ሴቶች አዩሃል ኢኽዋ አዩሃል አኸዋት ወንዶች ማለት ነው እናንተ ኒቃብ አድርጋችሁ አላህን ፈርታችሁ ከወንዶች ፊትና ርቃችሁ ከሆነ የምትንቀሳቀሱት ወንዶች በፍጹም አይጠጓችሁም። ላኪን ኒቃብ ለብሳችሁ እነሱን የምትላከፉ ከሆነ ኒቃብ ለብሳችሁ አላስፈላጊ የሆነ ግንኙነትን የምታደርጉ ከሆነ ግን ቅርርብን የምታደርጉ ከሆነ ግን ትናቃላችሁ፣ ክብራችሁም ይረክሳል። ርካሽ ነው የሚያደርጓችሁ በቃ። ላኪን ሐቃችሁን የጠበቃችሁ ከሆነ አላህን ከፈራችሁ ከእንደዚህ አይነት ፊትና ከራቃችሁ ግን እናንተ ውዶች ናችሁ። ከማ ቃለ ሼኽ ሙቅቢል ረሒመሁላሁ ተዓላ አኒሳኡ ሰለፊያት አግላ ሚነ ዘሀቢል አሕመር። ሰለፊ የሆኑ እንስቶች ከቀይ ወርቅ በላይ ውድ ናቸው ይላሉ ሼኹል ዓላማ ኢማም ሙቅቢል ኢብኑ ሃዲል ዋዲዒ ረሒመሁላሁ ተዓላ። ስለዚህ ራሳችሁን ለመርከስ መንገድ አትክፈቱ። ካልከፈታችሁላቸው በስተቀር ወንዶችን በፍጹም ማንም አይዳፈሩም እንደዚህ አይነት ኒቃቢስት የሆኑ እንስቶችን። ስለዚህ ወንድ ለካፊ ከመሆን መጠንቀቅ ያስፈልጋል። 9ኛው ነጥብ ቅድም ለማንሳት እንደሞከርኩት ኒቃብ ከተለበሰ በኋላ ሙሉ ሌላው ሰውነት ሁሉም መሸፈን አለበት። ከታች ጎራዳ ከላይ ቆራጣ ወገብ ላይ ጥብቅ አድርጎ የሚይዝ ሰውነትን ማለት ነው። እንደዚህ አይነት ልብስ ለብሰሽ ከላይ ብትሸፈኝ ምንም ጥቅም የለውም፣ ታጥቦ ጭቃ ነው። ስለዚህ ቅድም እንዳልኩት ከሰለሙ ስልምልም ነው፣ ከከፈሩ ክፍርር ነው እንዳሉት ሼኽ ወሊ ረሒመሁላህ አላሁም ያ አዩሃ አለዚነ አመኑ ድኹሉ ፊ ሲልሚ ካፈተን ወላ ተተቢዑ ኹጡዋት ሸይጣን ብሏል። እናንተ ያመናችሁ ሰዎች ሆይ ወደ እስልምና ጥቅልል ብላችሁ ግቡ። እድኹሉ ፊ ሲልሚ ካፋ ጥቅልል ብላችሁ ግቡ። መግባት ያለብን ጥቅልል ብለን ነው እንጂ አንድ እግራችን አስገብተን አንድ እግራችን ውጭ አድርገን አይደለም። ይሄ هذا خطأ ትልቅ የሆነ ስህተት ነው። ስለዚህ ከላይ ሰውነታችሁ ከተሸፈነ ሌላው ሰውን ከላይ ሰውነታችሁ ከተሸፈነ ከአንገት በላይ ሌላው ሰውነትም ሙሉ በሙሉ መሸፈን አለበት። ሙሉ በሙሉ መሸፈን አለበት። ቆራጣ ጎራዳ የሆነ ልብስ አድርጋችሁ ከላይ ብትሸፈኑ ጥቅም የለውም። የሚገርመው በአሁን ጊዜ ነገሩ ሁሉ ተቃራኒ ነው። ወንዱ ሱሪ ያሳጥር ሲባል ያስረዝማል፣ ሴቱ ደግሞ አስረዝሙ ሲባል ያሳጥራል። የሸይጣን መጫወቻ ሆነናል። ሐቂቀተን አላህ ይዘንልን ኢላ መን ረሒመላህ። ስለዚህ ሁላችንም ይህንን ነጥብ በደንብ አትኩሮት መስጠት አለብን። ስለዚህ ሌላው ሰውነታችን በአጠቃላይ ከተሸፈነ የሚጠቅመንም የዚህ ጊዜ ነው። የላይኛው ተሸፍኖ ሌላኛው ክፍት ከሆነ አይጠቅመን። ወከዛሊከ አስረኛውና የመጨረሻው ነጥብ መልካም የሆኑ ሰለፊ የሆኑ እንስቶች ኒቃብ የሚለብሱ አላህን የሚፈሩ ወደ ዒልም የሚጓጉ ቁርአን ሐዲስን ለመስማት የሚጓጉ ዳዕዋ ለመስማት የሚጓጉ ከቢድዓ የራቁ ከሽርክያት የራቁ ከኹራፋት የራቁ ከጠማማ ከሆኑ አንጃዎች የራቁ የሆኑ ሰለፊ የሆኑ እንስቶችን ተጎዳኝ ወይም ጓደኛ አድርግሽ ያዥ። ይህ ትልቅ ነገር ነው። ጓደኛ ማለት
መልካም የሆነ ጓደኛ አላህ የወፈቀው እንደሆነ አንድ ሰው የዱንያ መልካም ነገርን ተወፍቀዋል ማለት ነው። ወደ ኸይር ነገር ነው የሚያመላክት፣ ወደ ዒልም ነው የሚጠራ፣ ወደ ሰላት ነው የሚጠራ፣ ወደ መስጂድ ነው የሚጠራ፣ አላህ ወደ መፍራት ነው የሚጠራ፣ ቃለ አላህ ቃለ ረሱሉላህ ወደዛ ነው የሚጠራ። ይህን የሚያስፈልገው። ስለዚህ መልካም የሆነች እንስትን ልትጎዳኝ ይገባል። ከዚህ በዘለለ መጥፎ የሆነች ጓደኛን መራቅ አለብሽ። የምትወጣጠር የሆነች እንደ አሻንጉሊት የምትኳኳልና የምትቀባባ ገዢ ያጣች ገበያ የወጣች ፍየል ይመስል ተገላልጣ ዝም ብላ የምትዞር ይሄ ከእንደዚህ አይነት ክብር ካጣች ከሆነች እንስት ጋር አንቺ የምትመደቢ አይደለሽም፣ ላንቺ የምትመጥንሽ አይደለችምና ከእንደዚህ አይነት ሴት መራቅ አለብሽ። ለምን መጥፎ ጓደኛ ቀስ ቀስ እያለ አንቺን ይቀይርሻል። አላህ ከወፈቀሽ ደግሞ አንቺን መልካም ሰው ልታደርጊው ትችላለሽ። ነገር ግን ጥንቃቄ ያስፈልጋል። ጥንቃቄ በጣም ስለሚያስፈልግ ከእንደዚህ አይነት መጥፎ ጓደኛ ራስሽን አርቂ። የምትቀባባ ዝም ብላ መስታወትና ምንድነው ይሄ የኮስሞቲክስ አይነት በቦርሳዋ ሞልታ የምትሄድ የሌለ የሆነ ቅባትን የምትቀባ ሽቶ የምትቀባ ፊትና ብቻ የምትፈልግ ምንም የሆነ አደብ ስነ ስርዓት የሌላት የሆነች ሴት ከሆነች ራቂያት። ከእንደዚህ አይነት ሰው ብቸኝነት ይሻላል። ለምን ብቸኝነት ሲሆን ሰላም ታገኛለህ። እንደዚህ አይነት ሰው ጋር ግን ጓደኝነት ከመሰረትክ ኪሳራ ነው የሚሆነው፣ መጥፎ ነገር ነው የሚያጋጥመው። ስለዚህ አደራሽን እህቴ ሆይ ከመጥፎ ነገር ራስሽን አቅቢ። ስለዚህ 10 ዋና ነጥቦችን በዚህ ሳጠቃልል እንደ ጥቅሉ ዒልም ላይ አደራችሁን ተማሩ፣ ስለ ዲናችሁ ወቁ። ኒቃብ እንዴት ነው የሚደረገው? ጠይብ የሴት ልጅ አለባበስ መስፈርቶቹም እንዴት ናቸው? ምንድነው ምን አይነት ልብስ ነው መሆን ያለበት ሸሪዓው የሚፈቅደው የሚለው በደንብ አድርጋችሁ መረዳት አለባችሁ። በደንብ አድርጋችሁ ልትረዱ ይገባል። ኒቃብ የምትለብስ የሆነች እንስት አላሁ ስብሓነሁ ወተዓላ ያከበራት የሆነች ታላቅ የሆነ ደረጃ የሰጣት የሆነች እንደሆነች ሁላችንም እናውቃለን። ስለዚህ ይህንን ታላቅ የሆነን እድል ደግሞ ተጠቀሙበት እህቶች። ሌሎች ያለበሱ እህቶች ካሉ የመከራችሁ እንዲለብሱ፣ ጓደኞቻችሁንም እንደዛው ከቻላችሁ ደግሞ ኒቃብ እየገዛችሁ በመስጠት ይሄ ራሱ ዳዕዋ እኮ ነው። ኒቃብ እየገዛችሁ መስጠት፣ የማይችሉ ደግሞ ካሉ በመተባበር መግዛት፣ ማስተማር። የኒቃብን ትልቅነት የሚያስተምር የሆነ ሶውትያቶችን የመሻይኾች የኡስታዞች የዱዓቶች ሊሆን ይችላል እነሱን መላክ እንዲያደምጡ ማድረግ ትልቅ ነገር ነው። ሐቂቀተን ትውልድን ከፈሳድ መመለስ ነው። ታላቅ የሆነ ምንዳ ማግኘት ነው። አንዲት ሴት በአንቺ ምክንያት ኒቃብ ለበሰች ማለት ምንድነው? ትልቅ ነገር ነው። ስለዚህ ሁላችሁም ተረባረቡ፣ ሁላችንም እንረባረብ ለማለት ነው። አላሁ ሱብሓነሁ ወተዓላ በያላችሁበት አላህ ይጠብቃችሁ። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውል ፈየተቢዑነ አሕሰነ። ሃዛ ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።